ስቱዲዮአችን ድረስ የጋበዝናቸው እንግዳችን ክቡር መላከ ታቦር ኃይለ ኢየሱስ ፋንታሁን አንዳንድ አባቶች ስማቸውና ግብራቸው ይመሳሰላል። አንዳንዱ ደግሞ ስሙ ከግብሩ ጋር አብሮ አልሄድ ይላል። ገርል ከአጋንንት ጋር የሚደረግ ጦርነት አለ። አጋንንት ልከዋቸው የሚመጡ መናፍቃን አሉ። የቤተክርስቲያን መመኪያዎች ከሚባሉት ታላላቅ አባቶች መካከል አንዱ ነው። እመኔ አፍረሁኒ በስደት ውስጥ መካናት ርሁቃት ንጹሃን አባቶቻችን የተቀበሏትን ያችን የቀናች ሃይማኖትን ለመጠበቅ ለማስጠበቅ መከራ እንቀበላለን እንጂ። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን የቅዱስ ሳዊሮስ ዘአንጾኪያ መንፈሳዊ ሕይወት ከምንኩስና እስከ ጵጵስና ከጵጵስና እስከ ፕትርክና ቤተክርስቲያን ያገለገለበትን ዜና ሕይወት ወደ እናንተ ይዘን እንቀርባለን። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ በፍቅርና በትህትና እንጋብዛለን። እንኳን ደህና መጡ። ዛሬ የሚያስተምሩን ስቱዲዮአችን ድረስ የጋበዝናቸው እንግዳችን ክቡር መላከ ታቦር ኃይለ ኢየሱስ ፋንታሁን የኤረር መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የቅዱሳት መጻሕፍት ትርጓሜ መምህር ናቸው። ከእሳቸው ጋር ቆይታ እናደርጋለን። መምህራችን በድጋሚ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንግዲህ እግዚአብሔር ወዶና ፈቅዶ በዚህ ስቱዲዮ ላይ እየተገናኘን ለምእመናን ብዙ ቃለ እግዚአብሔሮቹን ብዙ ትምህርቶቹን አድርሰናል። ዛሬም እንደተለመደው እንግዲህ በኢትዮጵያም ከኢትዮጵያም ውጪ ሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተላለፈውን መንፈሳዊ ምግብ መንፈሳዊ ትምህርት ለሚከታተሉ ምእመናን ቃለ እግዚአብሔር ለማቅረብ ነው እዚህ የተገኘ ነው። ዛሬ እንግዲህ የምናነሳው የቅዱስ ሳዊሮስ ዘአንጾኪያ ታሪክ ነው። እንደው ከዚያ ለመጀመር ቅዱስ ሳዊሮስ ዘአንጾኪያ ልደቱና እድገቱ ከዚያውም ጋር ተያይዞ እንዲሁ ስሙ ትርጓሜ ምን ማለት እንደሆነ ቢነግሩ መላከ ታቦር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት ስም ሃይማኖተ አበው በተሰኘው መርሃ ግብር ላይ ስለጋበዛችሁኝ በልዑል እግዚአብሔር ስም ምስጋናዬን አቀርባለሁ። ሳዊሮስ ዘአንጾኪያ ወላጆቹ ሮማውያን ናቸው። በድሮ አነጋገር የኤጲስቆጶስ ልጅ ነው። በአሁኑ ለመረዳት ግን በድሮ ኤጲስቆጶስ ቄስ እንደማለት ነው እንጂ ቀጥታ ዝም ብሎ ኤጲስቆጶስ እንዴት ሚስት ያገባል እንዴት ልጅ ይወልዳል የሚለውን ሐሳብ ይዘን እንዳንሄድ ያው በትርጓሜ እንደዚህ ተብሎ ስለተቀመጠ ማለት ነው። እና የተማረ ሰው ልጅ ነው። በትንቢት የተወለደ ነው። ልክ በብሉይ ኪዳን አንዳንድ አባቶች ትንቢት እንደተነገረላቸው መጥምቁ ዮሐንስ ትንቢት ተነግሮለታል። ሌሎቹም እሱን የመሰሉ ትንቢት ተነግሮላቸው የተወለዱ አሉ። እና ይህም ቅዱስ ሳዊሮስ ዘአንጾኪያ ለአባቱ የተነገረው ትንቢት እንዲህ የሚል ነው። ካንተ በጸጋ የሚወለደው ልጅ መናፍቃንን እንደ መዶሻ ይቀጠቅጣቸዋል፣ እንደ እሳት ያቃጥላቸዋል፣ እንደ አንበሳ ይሰብራቸዋል ተብሎ ትንቢት የተነገረለት ሲሆን በስርዓት እንዳደገ ይታወቃል። ምክንያቱም በትንቢት ተወልዷል፣ በስርዓት አድጓል። በስርዓት ያደገ ልጅ ስርዓትን ጠንቅቆ እንደሚያውቅ አውቆ እንደሚጠብቅ ይታወቃል። ከዛ በኋላ ከሱ በፊት የነበረው ኤጲስቆጶስ ሲሞት እሱ ተሹሟል። የስሙን ትርጓሜ በሳዊሮስ ዘቂሳርያ ትርጓሜ ነው የሚተረጎመው። ሳዊሮስ ማለት ያው በሳዊሮስ ዘቂሳርያ ትርጓሜ ላይ እንደምናገኘው ንጉስ፣ ንጉሳዊ፣ ንጉሰ እግዚአብሔር ማለት ነው። አንዳንድ አባቶች ስማቸውና ግብራቸው ይመሳሰላል። አንዳንዱ ደግሞ ስሙ ከግብሩ ጋር አብሮ አልሄድ ይላል። ለምሳሌ ይሁዳ ስሙ አብሮ አልሄደም። ለመጀመሪያው ይሁዳ አሁን ተአማኒ በእግዚአብሔር ማለት ነው፣ የያዕቆብ ልጅ ማለት ነው። ያዕቆብ የነበረው ይሄኛው ክርስቶስን የሸጠው ይሁዳ ግን ስሙና ግብሩ አብሮ አልሄደም።
አሁን ያኛው ሳዊሮስም ዘቂሳርያ ማለት ነው። ይሄኛው ሳዊሮስም የትርጓሜ ስማቸው አንድ ነው። ትርጓሜውን ተናግሬያለሁ። እንዲህ ያለ የትርጓሜ ስም ያለው ሲሆን ያው ትምህርቱ እድሜው ወይም አካለ መጠኑ ለትምህርት ሲደርስ ትምህርት ቤት ገብቷል። ከቤተ ክርስቲያን ውጭ የሆነ ትምህርትም ተምሯል። ሌላ አነጋገር ፍልስፍና ተምሯል ማለት ነው። እና ሰው ውሎ ከቤት ኑሮ ከመሬት እንደሚባለው ከሱ በፊት የነበረው ኤጲስቆጶስ ሲሞት እሱ ተሾሟል። በተሾመ ጊዜ ግን ሁልጊዜም አባቶች ደጋግ አባቶች ሲሾሙ ይፈተናሉ። በተለይ በሃይማኖት አበው ባለው ትርጓሜ ውስጥ በዘመኑ የነበረው ንጉሥ በሃይማኖት ምሰለኝ አለው ይላል። ስለዚህ ያ ንስጥሮሳዊ ነው የመጀመሪያው ደጉ ንጉሥ ሲሞት ይህኛው መናፍቁ በሃይማኖት ምሰለኝ ሲለው አልመስልህም አለው። ሊገድለው ሲፈልግ የንጉሱ ሚስት ከደግነቱ የተነሳ ንግስቲቱ የራሱ አባል እንደሚገድለው ለቅዱስ ባስልዮስ ነገረችው። ለጊዜው ግን ደንግጦ ልሽሽ አላለም። ሌሎችም ምዕመናን እባክህ ከዚህ ራቅ ገለል በል አሉት። መሾም እኮ መከራ ለመቀበል ነው፣ ሹመት ያለ መከራ አይሆንምና አልሄድም አልሸሽም አላቸው። አንተን ካጣን እኮ እኛ አብነት የለንም፣ ስለዚህ ሽሽ ገለል ብለህ ቆይ አሉት። ከዚያ በኋላ ገለል ብሎ ተሰውሮ ቆየ። አንዲት ገዳም አለች የታወቀች ገዳም አስቄጥስ የምትባል በዓለም የታወቀች ናት። ወደ እሷ በሄደበት ሰዓት ራሱን እስረኛ አድርጎ የሚኖር ጻድቅ መነኩሴ አየውና አድንቆ ስሙን ማንም ሳይነግረው ስሙን ጠርቶ ለወደፊቱ ደግሞ የአንጾኪያ ሊቀ ጳጳሳት እንደሚሆን ቁልጭ አድርጎ ነገረው። ቀድሞ ለአባቱ ትንቢት ተነግሯል። አሁንም ደግሞ እንደገና ለሱ ትንቢት ተነገረ። እንግዲህ ያን ጊዜ በነገራችን ላይ መጋቤ ብሉይ እስከ 451 ድረስ በዓለም አቀፍ ደረጃ ፓትርያርኮች የሚባሉት በአራት መናብርት ወይም በአራት ወንበሮች የሚቀመጡ ናቸው። በእስክንድርያ፣ በቁስጥንጥንያ፣ በአንጾኪያና በሮም። ከዚህ ውጭ የሚሾሙት ኤጲስቆጶስ እንጂ ሊቀ ጳጳሳት ወይም ሊቃነ ጳጳሳት አይባሉ። ስለዚህ የአንጾኪያ ሊቀ ጳጳሳት እንደሚሆን ነገረው። መምጣትህም መልካም ነው አለው። እንዲህ ያለ ታሪክ ያለው አባት ሲሆን ሰፋ ያለ ታሪኩን ለመረዳት ጥቅምት 2 እና የካቲት 14 ቀን ታሪኩ ተጽፏል። ከብቃቱና ከቅድስናው የተነሳ ልዩ ታምር ያደረገ አባት ነው። የስሙን ትርጓሜ በዚህ ከተናገር፣ አስተዳደሩን በዚህ ከተናገር፣ የትምህርቱን ደረጃ በዚህ ከተናገር፣ ያው ብሉይና ሐዲስ እያጠኑ ነው የድሮዎቹ የሚሾሙ። በነገራችን ላይ ሁሉም ጳጳሳት ብሉይ ሐዲስ ሳያጠኑ አይሾሙም። የግድ ነው። ሰው ብሉይ ኪዳንን ካላጠና ሐዲስ ኪዳንን ካላጠና ቤተክርስቲያንን እንዴት ይጠብቃል? አንድ ወታደር ሳይታጠቅ ዘመቻ ይሄዳል እንዴ? አይሄድም። ጳጳሳት ደግሞ እውነተኛውን ትጥቅ እግዚአብሔርን ቃል ሳይታጠቁ ዘመቻ አይዘምቱምና በዚህ ልክ የተማረ ፍልስፍናንም የተማረ የቤተክርስቲያኒቱን ትምህርት ጠንቅቆ የተማረ ሲሆን በመጨረሻ የአንጾኪያ ሊቀ ጳጳሳት ለመሆን የበቃ ታላቅ ጻድቅ ቅዱስ አባት ነው። ቃለ ሕይወት ያሰማልን አባታችን። በተለይ እንግዲህ ቅዱስ ሳዊሮስ ዘአንጾኪያ የተወለደበትን በተለይ በዚያ ዘመን አባቱ እግዚአብሔርን የሚያገለግል ሆኖ እግዚአብሔርን ከሚያገለግል ሰው ደግሞ ሌላ እግዚአብሔርን የሚያገለግል በዚያውም ላይ ደግሞ በትልቁ ማዕረግ የሚያገለግል መተካት ትልቅ ነገር ነው። መንፈሳዊ ሕይወቱ ምን ይመስላል? አጠቃላይ እንግዲህ መንፈሳዊ ሕይወት ስንል ምንኩስና አለ፣ አኗኗር አለ። ከሊቀ ጵጵስና በፊት ያለው መንፈሳዊ ሕይወቱ ወይም ደግሞ መላካዊ ሕይወቱ፣ በሌላ አነጋገር ገዳማዊ ሕይወት ማለት ነው። መላካዊ ሕይወት ብለን ምንለው ምን ይመስላል? በጣም በገድል በትሩፋት ነው የኖረው። እንግዲህ ገድል ትሩፋት ማለት ምንድን ነው? ገድል ከአጋንንት ጋር የሚደረግ ጦርነት አለ። አጋንንት ልከዋቸው የሚመጡ መናፍቃን አሉ፣ አጽራሪ ቤተክርስቲያን አሉ፣ አላውያን ነገስታት፣ መናፍቃን ጳጳሳት ጭምር አሉ። ከሁለቱም ጋር ጦርነት ይገጥማሉ እና ይህ ገድል ይባላል። ትሩፋት ደግሞ ቅዱሳን አባቶች ከተጻፈው በላይ ይሰራሉ። ለምሳሌ መጽሐፍ
ከእስከ ብሎ ያስቀመጠው ነገር አለ። አሁን ስለ ጾም 7 ጾማት ተቀምጠዋል አይደል? አባቶች ግን ከዚያ በላይ ነው የሚጾሙት። ጸሎታቸው ረጅም ነው፣ ጾማቸው ብዙ ነው፣ ስግደታቸው ብዙ ነው፣ ምጽዋታቸው ስፍር ቁጥር የለውም። ያላቸውን ገንዘብ ሁሉ ለነዳያን ነው የሚመጸውቱት እና ከትሩፋቱ ከገድሉ ጽናት የተነሳ እንደውም በሚገርም ሁኔታ ተሰዶ ወደ ሄደባት ሀገር አንድ ቄስ ሊቀድስ ቅዳሴ ጀመረ። በዚያን ሰዓት ያ ቄስ ሲቀድስ መልእክታቱ ተነበቡ፣ ምስባኩ ተሰበከ፣ ወንጌሉ ተነበበ። ከዚያ በኋላ ንጹሕ የሆነ ከቁርባኑ ይቀበል የሚል አዋጅ አለ። ያን አዋጅ አውጆ ሲመለስ ከመንበሩ ላይ ጻይሉ አለ፣ ከጻይሉ ላይ ህብስቱ የለም። የአባት ደነገጠ። በእኔ ኃጢአት ነው ወይስ በእናንተ ኃጢአት? ህብስቱ ተሰውሮብኛል፣ እንዘን እንጸልይ ብሎ ወደ እግዚአብሔር ሲያመለክት ከእግዚአብሔር የተላከ መልአክ መጥቶ ህብስቱ የተሰወረው በአንተ ኃጢአትም አይደለም፣ በሕዝቡ ኃጢአት አይደለም፣ ነገር ግን ሳዊሮስ የሚባለው አባት ስላልፈቀደልህ ሊቀ ጳጳሱ እያለ አንተ በመቀደስህ ነው አለው። የት አለ እኔ መኖርን አላውቅም አለ። ቅዱስ ሳዊሮስ ያለበትን የእግዚአብሔር መልአክ አመላከተው። ካየው በኋላ ይቅር በለይ ብሎ ሄዶ ከጫማው ወደቀ። ከጫማው ወድቆ ይቅር በለይ ብሎ ተመልሶ ወደ መቅደሱ ሲገባ ከመኖሩ ላይ ከጻይሉ ላይ ጻይሉ አለ፣ ከጻይሉ ላይ ህብስቱ ተገኘ። በጣም ነው የሚገርም። እንደውም የስንክሳሩ ማጠቃለያ ጥቅምት 2 ላይ የሚነበበው እንዲህ የሚል ቃል አለ። ሰላም እብል ለዛ አብደር ከስደተ ሳዊሮስ እምትካድ ሃይማኖተ ክርስቶስ ርቲተ። ሳዊሮስ የቀናችውን የክርስቶስን ሃይማኖት ከምትክድ ይልቅ ስደትን መርጣልና ለመረጥከው ስደት ሰላምታ አቀርብልሃለሁ። አመ አይረገ ቀሲስ ቁርባኑ እንዘ አፍአ መቅደስ አንተ ከቤተ መቅደሱ ውጭ ሳለህ ያ ቄስ መስዋዕቱን ባሳረገ ጊዜ የሚገርም ነው። በነገራችን ላይ ታቦትከ ህብስተ ቁርባን ከበተ፣ ያንተ መሰወር ያንተ መሸሸግ የህብስቱን ቁርባን ሸሸገው። ወተከስቶተከ ኪሃው ከሰተ፣ ግሩም ነው። ያንተ መገለጥ ደግሞ ህብስቱን ገለጠው ብሎ እንዲሁ አስቀምጦታልና ያው የስንክሳሩን አርኬ የጻፈው አርከ ስሉስ የሚባለው የስንክሳሩን ሐሳብ ዝሮውን ንባብ በ5 ስንኝ ሰብሰብ አድርጎ ጠቅለል አድርጎ ሙሉውን ሐሳብ ማቅረብ የስንክሳር የአርኬ ልማድ ነውና እንደሰውሎ ተቀምጧል። ስለዚህ ስልጣኑ ምን ያክል የበቃ ምን ያክል የመጠቀ ምን ያክል የተቀደሰ አባት እንደሆነ ያለሱ ፈቃድ ያውም እኮ ቄሱ እኮ አመፀኛው ነው አይደለም፣ መኖሩን ስላላወቀ ነው። እግዚአብሔር ግን የለም ሊቀ ጳጳስ እያለ ተራ ቄስ መቀደስ ስለማይገባው መባረክ ስለማይገባው ከቀደሰም ሊቀ ጳጳሱ ፈቅዶለት እንደሆነ እንጂ ሊቀ ጳጳሱ ካልፈቀደለት ከኔ በላይ ማን አለ ብሎ በጉልበቱ ገብቶ መቀደስ እንዳይገባው በቅዱስ ባስልዮስ ዘአንጾኪያ አማካኝነት ይህን ታምር ገልጧል ማለት ነው። እና ትሩፋቱ እስከዚህ ድረስ ሊፈተት የቀረበውን ህብስት የሰወረ እንደገና ደግሞ ገልጦ ያመጣ ታላቅ የትሩፋት የበረከት አባት ነው። እንደውም በተሰደደበት ጊዜ እኮ ከአንድ ባለጸጋ ቤት ተቀምጦ ሁሉ ወንጌልን እያስተማረ ብዙ ምዕመናንን ከመናፍቃን ጠብቋል፣ ያላመኑትንም አሳምኗል። ስለዚህ መላ ሕይወቱ አጠቃላይ በክርስትና የታጀበ በታምራት የተዋበ ትምህርቱ ረቂቅ፣ አይምሮ ምጡቅ፣ ገድሉ ትሩፋቱ እጅግ ብዙ የቤተክርስቲያን መመኪያዎች ከሚባሉት ታላላቅ አባቶች መካከል አንዱ ነው ለማለት ፈልጌ ነው። እንደው ታሪኩን ከዚህ ላይ ብንገተውና ወደዛ የተነተነው ትንታኔ ስላለ ስቦ የሚያስገባ ነገር ስላለ ወደዚያ ብን ቃላዊት ያሰማን። የተወዳጅ ተመልካቾቻችን ወደ እናንተ እያቀረብን የምንገኘው ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን የቅዱስ ሳዊሮስ ዘአንጾኪያ መንፈሳዊ ገድል፣ ኑሮ፣ ሕይወት፣ ጵጵስና አጠቃላይ ለቤተ ክርስቲያን የተጋደላቸውን ተጋድሎች እየተማርን ነው የምንገኘው። ይህን የምንማርበት ምክንያት ደግሞ በዚህ ዘመን ያለን ሰዎች አባቶቻችን በጸኑበት ሃይማኖት በጸኑበት ምግባር እነሱ ያስተማሩትን ስርዓት ጠብቀን እንድናስተምር ነው ማለት ነው።
ጥሩ ነው እንግዲህ ወደ መግቢያው በሩ ላይ ነው ያለ ነው እንግዲህ እየተንደረደርን ነው ልንገባ ነው ማለት ነው። እንደው ቅዱስ ሳዊሮስ ከጵጵስና እስከ ፕትርክና ነው ሹመቱ የሚለው። በእነዚህ ወቅቶች ላይ እንግዲህ በተለይ ቅድም ተምሮ ነው የተሾመ ብለናል። እንደው የገጠሙት ፈተናዎችና የሰራቸው ስራዎች በተለይ ሰው ቤተክርስቲያንን ትልቅ ስልጣን ሲያገኝ ነው እንግዲህ ደግነቱን በደንብ ጎልቶ ቤተክርስቲያኒቷን ሲያሳድግ የሚታየው። ድካምም ካለ ደግሞ እዚያ ላይ የሚታይ ስለሆነ እንደው በዘመነ ጵጵስናውና ፕትርክናው ያሳያቸው ሃይማኖታዊ አቋሞች፣ ስራዎች ምንድን ናቸው? ራሱ ገልጾታል። ሃይማኖተ አበው ምዕራፍ 84፣ ምዕራፍ 85፣ ምዕራፍ 86፣ ምዕራፍ 87 የሱ መልእክቶች ናቸው። የመጀመሪያውን ምዕራፍ 84ን አንስጣሴዎስ ለሚባል ንጉሥ ነው የጻፈው፣ እሱን እንመጣበታለን። ሁለተኛውን ደግሞ ዩልያኖስ ለሚባል ፈረሳዊ ይለዋል፣ ለሱ ነው የጻፈው። ሶስተኛውን ለእስክንድርያ ሊቀ ጳጳሳት አባ ዮሐንስ ነው የጻፈው። አራተኛውን የጻፈው ቴዎዶሲዎስ ለሚባል አሁንም ለእስክንድርያ ሊቀ ጳጳሳት ነው የጻፈው። ከዚህ አንጻር በሃይማኖቱ በኩል ምን ያክል ጠንካራ እንደሆነ በሃይማኖተ አበው ምዕራፍ 85 ቁጥር 39 ላይ በደንብ አድርጎ አንቀጸ ሰማዕታትን ጠቅሶ አስረድቷል። አንሰ ተአመን ዘልፈ ወይክህድ ግሙራ ዘጸሐፍክዎ፣ እኔ ሁልጊዜ አምናለሁ እታመናለሁ ማለት በልቡ ያምናል፣ በቃሉ ይታመናል። ወይክህድ ግሙራ ዘጸሐፍክዎ፣ የጻፍኩትንም ፈጽሞ አልክድም። ወይክል መኑሂ አስምሮ ለልብየ ከመ እካድ ሃይማኖቴ፣ ሃይማኖቴን እለውጥ ዘንድ ማንም ማን ልቡናዬን ሊለውጠው አይችልም። እመኒ አፍረሁኒ በስደት ውስተ መካናት ርሁቃት፣ ሀገር አስጥለው ከሀገር ወደ ሀገር ቢያሳድዱኝ፣ ወደ ሩቅ ሀገር ቢያሳድዱኝ ሃይማኖቴን አልለውጥ። እንደ ቅዱስ አትናቴዎስ ያው እንደተሰደደ ይታወቅ። ወመኒ ወደ ይሁኒ ውስተ እሳት፣ ወደ እሳት ጉድጓድ እንኳን ቢጥሉኝ ሃይማኖቴን አልለውጥ። እንደ ሰለስቱ ደቂቅ። ወመኒ ገደፉኒ ለአናብስት፣ ለአናብስትም ቢወረውሩኝ እንደ ዳንኤል። ወመኒ መተሮ አባላቴ እመለያሌ፣ አስቃጽቄም ቢቆርጡ እንደ ቶማስ ዘመራስ። ነሐሴ 4 የሚነበበው ስንክሳር አለ አይደል? ቶማስ ዘመራስ እንግዲህ 22 ዓመት በጨለማ ቤት የታሰረ አካሉን የተቆራረጠ ሰው ነው። እንደሱ አስቃጽቄም ቢቆራረጡ። ወመኒ ኮነኑኒ በዘዘት ያው ኩነኔ፣ ልዩ ልዩ መከራ እያመጡ ቢያሰቃዩኝ አንሰ ይክህድ ሃይማኖቴ፣ እኔ ሃይማኖቴን አልክድም አልለውጥ። አላ ጽኑዕ ልብ አነ በቃለ እግዚእ ኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ ቃል ልቡኔ የጸና ነው። ዘይቤ ትፍረወሙ ለለ ይቀትሉ ሥጋክሙ፣ ማቴዎስ ወንጌል ምዕራፍ 10 ላይ የተጻፈው ሥጋችሁን የሚገድሏችሁን አትፍሯቸው። ወለነፍስክሙሰ ኢይክል ቀቲሎታ መኑሂ፣ በዚህኛው ነባ ነፍሳችሁን ግን ማን መግደል አይቻለውም። ወካዕበ ይሰነ ናድሉ በእግዚአብሔር እምናድለው ለሰብ፣ ነቢይ ጾም ስብሐተ ነግሥ ይቆም ይጠቀሱ ያላለ ግብረ ሐዋርያት ላይ ያለው። ዳግመኛም ለሰው ከማድላት ለእግዚአብሔር ማድላት ይበልጣል ይሻላል ካለ በኋላ የዚህን የሰማዕታትን መከራ ጠቅሶ ይህንን እንኳን መከራ ቢያመጡብኝ ሃይማኖቴን አልክድም ብሎ እየዘረዘረ መጣና ቀጥሎ የተናገረው ቃል ምንድነው? የሚገርም ነው። ወከመዝ መሃሩነ አበዊነ እስመ አማኑኤል ኢሃማሚ ወኢሞአቲ በህላው የመለኮት ህላው የመለኮቱ፣ አባቶቻችን እንዲህ ብለው አስተማሩን። ምን ብለው? አማኑኤል በባህሪ መለኮቱ የማይታመም የማይሞት ነው። አዩ ለተዋህዶ ሃይማኖት የዘረዘረበት ሁኔታ እኔ ተዋህዶ ሃይማኖትን እንዴት እንደማምን እየዘረዘረ መጣና ለዚህ ተዋህዶ ሃይማኖት ደግሞ ያን ሁሉ መከራ ቢያመጡብኝ ሃይማኖቴን አልክድም። ወሐመ በስጋ ግን ታሟል። ወዘውቱ ኢሃማሚ ወኢሞአቲ በህላው የዚአሁ፣ በባህሪ መለኮቱ ግን የማይታመም የማይሞት ነው። ወኮነ አሃደ ምስለ ስጋ በተዋህዶ ዘይትነገር፣ ይህን ሁሉ የሚዘረዘረው ስለ ተዋህዶ ነው። በማይመረመር ተዋህዶ ቃል ከስጋ ጋር አንድ ሆነ ማለት ተዋሃደ ብሎ የሃይማኖቱን ጽናት በዚህ ልክ በደንብ አድርጎ ገልጾታል።
አሁንም ምዕራፉን የምንመለስበት ሆኖ ምዕራፍ 86 ቁጥር 1 ላይ እንዲህ የሚል ቃል አለ። ንነሰ ኢናመጽ ሃይማኖተ ሐዲሰ፣ እኛ ሐዲስ ሃይማኖትን ወይም እንግዳ ሃይማኖትን አናመጣም ይላል። አላነት የሰጽ በኩሉ ግብር በከመ እቤ፣ እንደተናገርኩ። በጣም የሚገርም ነው። እዚህ ላይ በከመ እቤ ለአቂበ ሃይማኖት ርቲት ዘተመጠው አበዊነ ንጹሐን አባቶቻችን የተቀበሏትን ያችን የቀናች ሃይማኖትን ለመጠበቅ ለማስጠበቅ መከራ እንቀበላለን እንጂ ሐዲስ የናንተ የንስጥሮስን ሃይማኖት አንቀበልም አናመጣም፣ የቀደመች የአባቶቻችን ሃይማኖት አለች ብሎ የሃይማኖቱን ጽናት መከራ እንቀበላለን፣ ሃይማኖታችን ግን አንክድም ብሎ አስረግጦ ተናግሯል ማለት ነው። እንግዲህ የተቀበለው መከራ እንደውም እዚህ ላይ የስንክሳሩ አርኬ የካቲት 16 እንዲህ ይላል። ሰላም መናፍቃን እንዴት እንደቀጠቀጣቸው ማለት ነው። ሰላም ሰላም ለሳዊሮስ አንበሳ ለሆነ ለሳዊሮስ ሰላም ሰላም እላለሁ። አገዳ አላውያን ዘይሰብር ወዘመናፍቃን ተኬሳ። በስንክሳሩ ቴክሳ ይለዋል፣ ግን ምንጩ ተኬሳ ነው። የአላውያንን ጡንቻ ቅልጥም የሚሰብር በትምህርቱ ወዘመናፍቃን ተኬሳ ማለት የመናፍቃንን ደግሞ በተለመደ አነጋገር ትከሻ ይላል። በመጽሐፍ ቅዱስ አጻጻፍ ግን ተከሻ ከብሎ ማለት ነው። ትከሻ ሳይሆን ትከሻ ብሎ ነው በመጽሐፍ ቅዱስ አማርኛ የተጻፈው። የአማርኛ ነው፣ እንግባባለን። ስለዚህ የመናፍቃንን ብርኳቸውን ሰብሮ የሚጥል የአላውያንን ቅልጥማቸውን ሰብሮ የሚጥል ሳዊሮስ ለሱ ሰላምታ አቀርባለሁ። ለምን? እስመ በትምህርቱ አንጽሐ ወበሃይማኖቱ ቀደሳ፣ በትምህርቱ ከመናፍቃን ርኩሰት አንጽቷታል፣ በሃይማኖቱም ቀድሷታል። ከመይቅረባ ለቤተ ክርስቲያን ከኒሳ፣ በሌላ ቋንቋ ከኒሳ የተባለችውን ጉባኤ ምዕመናንን ቤተ ክርስቲያንን እንዳይቀርባት በእብነ ቃሉ እንዘዩ የግር እንስሳ ያላቸው ማንን ነው? መናፍቃንን ነው። መናፍቅ እንስሳ ነው። ለገባው ሰው መናፍቅ ምንድነው? እንስሳ ነው። በክፋቱ አውሬ ነው፣ በየዋህነቱ እንስሳ ነው። እና በእብነ ቃሉ እንዘዩ የግር እንስሳ፣ እነዚያ እንስሳ የተባሉት መናፍቃንን በእብነ ቃሉ በቃሉ ድንጋይ እየወገረ እየቀጠቀጠ ሰባብሯቸዋልና እንደዚህ ላለው አንበሳ ትንቢቱ የተነገረን ልጅ ካንተ የሚወለደው ልጅ መናፍቃንን እንደ መዶሻ ይቀጠቅጣቸዋል፣ ከለ በኋላ እንዳንበሳ ይሰብራቸዋል አይደል ብሎ አሁንም በስንክሳሩ በየካቲት 14 በተጻፈው ስንክሳር ተቀምጧል። ስለዚህ በሃይማኖቱ ጠንካራ በቃልም በተግባርም ያሳየ ጽኑ የቤተ ክርስቲያን አባት ነው። ደግሞ ያን ጊዜ አንጾኪያ በጣም ታላቅ ሀገር ናትና ለዚህ ጥያቄ በዚህ ብንገተውና ወደ ቀጣዩ ብንሄድ መልካም ነው። እንግዲህ ቅዱስ ሳዊሮስ ዘአንጾኪያ በተለይ በዘመነ ጵጵስናው ላይ ሃይማኖታዊ አቋሙ እንደገለጹት ነው። እንደው በተለይ ምናልባት አሁን ይሄ ብዙ ጊዜ ሹመትና ድርሰት ሃይማኖትን ማስተማር ማስፋፋት አንዳንድ ጊዜ ሹመት ምቾት የሚሆንበት ጊዜ ይመጣል። ምናልባት እንደው በቅዱስ ሳዊሮስ ዘአንጾኪያ ሕይወት ወደ ጵጵስና ሲሄድ ወደ ፕትርክና ሲሄድ ከትምህርት ወደ ኋላ ማለት ምዕመናን ከመጠበቅ ቸሌ ማለት ነገሮች ይኖሩ ይሆን? የለም። በእነሱ እኮ በጥንት አባቶች እኮ የቅዱስ ጳውሎስን ቃል አደራ ጠብቀው ነው የሚኖሩ። በግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይ የተጻፈው ላይ ይታወቃል እኮ ዘቦቱ ሲመክሙ መንፈስ ቅዱስ ጳጳሳት ከመትራዩ ቤተክርስቲያኑ ለእግዚአብሔር እንተ ኃጥረያ በደሙ አይደል? መንፈስ ቅዱስ አንተን ጳጳሳት አድርጎ የሾመባትን ያችን ቤተክርስቲያኑን ትጠብቁ ዘንድ እግዚአብሔር በደሙ የዋጃትን ቤተክርስቲያኑን ትጠብቁ ዘንድ አይደል ያለው? በቃ የድሮ አባቶች ይህ ሹመት ከድሎት ጋር እኮ እየተስማማ የመጣ በዚህ 100 ዓመት 200 ዓመት እኮ ነው እንጂ የጥንት አባቶች እኮ እንዴ
ሐዋርያት እኮ ናቸው። በነገራችን ላይ ሂደታቸው ሁሉ እንደ ሐዋርያት እኮ ነው። እስከ 10ኛው መቶ ክፍለ ዘመን የነበሩት አባቶች የታወቁ ናቸው። አልፎ አልፎ አንዳንድ ችግረኛ አይጠፋም። እነ ቅዱስ ሳዊሮስ ዘአንጾኪያ ግን እንደቀደሙት አባቶች አብነትም አድርጎ የጠቀሳቸው በነገራችን ላይ የቀደሙን አባቶች ነው። ጽሑፉን ሲጀምር የቀደሙ አባቶቻችን በደንብ አድርጎ አብነት አድርጎ ነው የጠቀሳቸው። ሹመቱ ምዕመናንን ከመጠበቅ እንኳን ሊመልሰው የበለጠ ነው የጠነከረው። ሃይማኖተ አበው እኮ ከቅዱስ ኤፍሬም በቀር ሁሉም የተጻፈ በኤጲስቆጶስ በጳጳሳት እኮ ነው። ቅዱስ ኤፍሬም ጳጳስ አይደለም የሚታወቀው፣ ግን ጳጳስ አይሆንም። ድርሰቱ ግን ከአንድ ጳጳስ ድርሰት አያንስም አይደል? ይታወቃል። ባለፈው ደግሞ አጋጣሚ እኔና እርስዎ ተነጋግረንበታልና ስለዚህ አንድ ጳጳስ ሲሾም ዓላማው ምንድነው ይታወቃል። እያገለገለ መከራ እየተቀበለ ምዕመናንን ሊጠብቅ ከክፉ መናፍቃን ጠብቆ ምዕመናንን ለርስተ መንግሥተ ሰማያት ለማብቃት ስለሆነ ያ ሁሉ ፈተና ቢመጣ ወደ ኋላ አላለም። እንኳን ገንዘብ ሊያታለለው ሰይፍ አላስፈራውም፣ እሳት አላስፈራውም፣ አንበሳ አላስፈራውም። በግልጽ እኮ ነው የተናገረው። በግልጽ በቃ የተናገርኩትን አልክድም፣ በተናገርኩት አምናለሁ፣ ባመንኩት እናገራለሁ የሚለው ልክ እንደ ዳዊት ቃል እኮ ነው። አመንኩ በዘነበኩ እንደሚለው በዚህ የጸናባት ስለሆነ ምንም ቢሆን ከእውነተኛይቱ ሃይማኖት ከእውነተኛይቱ ስልጣነ ክህነት ሊያስወጣው የሚችል ነገር አልተገኘም። ተሞክሯል። ንጉሱ አስፈራርቶታል። ለማሳደድ ተሞክሯል። እሱ ግን ከእውነተኛ ሃይማኖት ፍንክች ሳይል ወደኋላ ወደፊት ሳይል ንቅንቅ ሳይል በእውነተኛ ሃይማኖት ጸንቶ ቤተክርስቲያንን ጠብቆ አስጠብቆ ለቀጣዩ ትውልድ አስረክቧል። ቃለ ሕይወት ያሰማልን መምህራችን። የቅዱስ ሳዊሮስ ዘአንጾኪያ በረከት በሁላችን ላይ ይደር። ሶትን ረጅም ዕድሜ አገልግሎት ዘመን ከሙሉ ጤና ጋር ያድልን። እስከ ስቱዲዮአችን ድረስ መጥተው ስላስተማሩን እጅግ አድርገን እናመሰግናለን። የተወዳጅ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ መርሃ ግብራችን ከዚህ እንጨርሳለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብራችሁ እንድትሆኑ እየጋበዝን እኛ በሌላ መርሃ ግብር እስከምንገናኝ መልካም ሳምንት ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።